ጋር መካፈለው ክብርህን አሳየኝ አይደል ያላችሁት ይሄ የኔም የነፍሴ ጩኸት ስለሆነ ጌታን በጣም ከምጠይቀው ጌታን ከምለምነው በቃ አንዴ በህይወቴ አድርጎ ቢወስደኝ እንኳን ይውሰደኝ ብዬ የምለውን ነገር ነው እናንተም በዚህ ኮንፈረንስ ላይ እንደ ዋና ሐሳብ ያዛችሁት በቤተ ክርስቲያናችንም በጣም ምጮኸው ጩኸት ነው እግዚአብሔር በዛ ነገር ህይወታችንን እንዲጎበኘን እንዲባርከን እግዚአብሔር ክብር በቃ ነፍስን የሚያረሰርስ ስለሆነ አንድ አባት ታመው ሆስፒታል ገቡ እና ሊሞቱ በጣም ሲያጣጥሩ እግዚአብሔርን ለመኑት እግዚአብሔር ሆይ አትውሰደኝ የልጄን ሰርግ ሳላይ አትውሰደኝ በቃ ልጄ ባገባ ማግስት ብትወስደኝ ደስ ይለኛል ብለው ጸለዩ እግዚአብሔር ጸሎታቸውን ሰማና ተፈወሱ ማለት ነው ከዛ ልጁ ይመጣና አባቢ ላገባ ነው ሲላቸው እንዳታገባ ይሉታል እና በጣም ልጃቸው ግራ ገባው አይነግሩትም በቃ ሁሌ ላገባ ነው ሲል ያስጥሉታል እና አንድ ቀን ግን በቃ መጠየቅ አለብኝ አለ አባት ያው ልጁ እንዲያገባ አይደለም ይፈልገው የኔ አባት ለምንድነው አታግባ የሚለኝ ያው ጸሎታቸው ትዝ ይያላቸው ነው እሳቸውና ያው ልጃቸው ባገባ ማግስት መሄድ አልፈለጉ ስለዚህ ልጃቸውን ምን አሉት ለምንድነው ሁሉ ጊዜ ላገባ ነው ስልህ ደስተኛ ሆነ እንዳገባ አታበረታታኝምና ይቅርብህ ነው ምትለኝ ተው ነው ምትለኝና ምክንያቱ ምንድነው ሲለው አባትየው ማስቦ ተዘጋጅቶ ነበርና ምክንያቴ የጌታን ክብር ሳታይ እንዳታገባ ብዬ ነው አለው እና ለምን አለው የጌታን ክብር ካየ ጥሩ ባል ትሆናለህ የጌታን ክብር ካየ ሚስትህን ትወዳለህ የጌታን ክብር ካየ ለትዳር ታማኝ ትሆናለህ ብሎ አባትየው መቼም በዛ አጋጣሚ ውስጥ ጥሩ ምክር መከረው ማለት ነው የጌታን ክብር ማየት ህይወትን ይለውጣል በእውነት የሆነ ዘመናት ያስቆጠሩ ነገሮቻችን አልቀየር ያሉ አልለወጥ ያሉ ነገሮቻችንን የሚቀይር ኃይል አለ በእግዚአብሔር ክብር ውስጥ እዚህ ጋር የነበረውን ነገራችንን ወደዚህ ማምጣት የሚችል የእግዚአብሔር ክብር ብቻ ነው ያ ጸሎታችሁ ስለሆነ በእውነት እናንተ በጽዋን ናችሁ እግዚአብሔር ክብርህን አሳየኝ ያላችሁ ስለሆነ እግዚአብሔርን ትልቅ ጸሎት ነው ምናልባት ነገና ተነጎዳ ጸሎቱ ላይ በጣም ትኩረት እናረጋለን ሙሴ ጸለየው ጸሎት በጣም ፓወርፉል ጸሎት ነው መጽሐፍ ቅዱስ ውስጥ ከተጸለዩ ጸሎቶች መካከል ትልቁ የሚባለው ጸሎት ነው ሙሴ ጸለየው ከባድ ጸሎት ነው ትልቅ መልእክት አለው እዛ ውስጥ ሙሴ እየጠየቀ ያለው ነገር በጣም አስደንጋጭ ነገር አለው የሚገለውን ጥያቄ ነው የሚጠይቀው የሚወስደውን ጥያቄ ነው የሚጠይቀው ማለት ሊህ ነው ያለው ባጭሩ ሊህ ምን ትመስላለህ ያው ብዙ ጊዜ በኔ ስትሰራ አይቻለው ስታልፈብኝ አይቻለው በጣም ታላላቅ ነገሮች በእጄ ሆነዋል ግን አንተ ምን ትመስላለህ ሰው ከባልንጀራው ጋር እንደሚያወራ አውርተኛል ግን እስቲ አንዴ ለሚሲዩን ያለው ያንን አይነት ጥያቄ መጠየቅ ሞት አለበት ይሄንን ጥያቄ እግዚአብሔር ቢመልስለት ሙሴ ይሞታል ግን ያንን እንኳን እየነገረው ሙሴ ጥያቄውን አይቀየርም የሚወስደኝም ቢሆን አይቼ ልሙት አይነት ጥያቄ ነው የሚጠየቀው ስለዚህ እግዚአብሔር ይሄንን መሻታችንን ይሄንን ልመናችንን በህይወታችን ይፈጽማል ጳውሎስ ወደ ሰማይ ተወሰድኩ ብሎ የሚያወራው ታሪክ አለው በመንፈስ እንደሆነ ረዳለው ብሎ የሚለው ሰዎች ሊሰሙት የማይችሉትን የከበረ ነገር እንደሰማ የሚናገረው ነገር አለው ወደ ሰማይ ተወሰድኩ ይላል በጣም ትልቅ ልምምድ ውስጥ ነው እግዚአብሔር ጳውሎስን ያስገባው በጣም ከባድ ልምምድ ውስጥ ነው ያስገባው እንደው እግዚአብሔር ሆይ ለሰከንድ እንኳን ቢሆን ያችን ጳውሎስ የለመዳት ያያትን ነገር አሳየኝ ብዬው አውቃለሁ ውሰደኝና በቃ ለትንሽ ጊዜ ማለት ብዙ ያልተለወጡ ነገሮች አሉኝ በጣም ብዙ ማነክስባቸው ነገሮች አሉኝ ድካም አለኝ ማለት መጽሐፉ የሚለውን እውነት እንደሚገባኝ እየኖርኩ አይደለም እግዚአብሔር ቃል የጋበዘንን ግብዣ መንፈሳዊውን ዓለም እግዚአብሔር በሚፈልገው መጠን እየኖርን አይደለም ብዙዎቻችን እኔ እንደሱ አይደለም መለወጥ ፈልጋለሁ የህይወቴን ምዕራፍ እንዲቀይረው ፈልጋለሁ
ያ የደማስቆ መንገድ ኢንካውንተር ጳውሎስን ለወጠው። እንዴት ነው በቀን ውስጥ ብርሃን ማየት የሚቻለው? በቀን እኮ ብርሃን አይታይም፣ ቀኑ ራሱ ብርሃን ነው። ግን በቀትር ጊዜ ይላል ሚዴ ላይ ጥላ እንኳን የለም ማለት ብሩህ ብርሃን ያለው። ያንን ብርሃን አልፎ የሚሄድ ብርሃን የሰማይ ብርሃን ብቻ ነው። ጳውሎስን በዛች ቅጽበት ውስጥ በዛ ብርሃን መነካት የህይወቱን ምዕራፍ እግዚአብሔር ይቀይርለታል። ሊያሳድድ የሄደ ሰው ተሰዳጅ ይሆናል። ማታ ማታ ምሽት ላይ በጣም ብዙ እንትኖች ከዋክብቶች ሰማይን ሞልተው ታያላችሁ አይደል? እነዚህ ከዋክብቶች ፀሐይ እየመጣ ሲመጣ ፀሐይ እየመጣ ሲመጣ እየነጋ ሲመጣ ፀሐይ ሲመጣ ይጠፋሉ። ሄደው አይደለም፣ የእውነትም ጠፍተው አይደለም፣ የሚበልጥ ብርሃን መጥቶ ነው። እኛን የሚያጠፋንና እኛን የሚለውጠን የሚበልጥ ብርሃን ሲያገኘን ነው። ለዚህ ነው ጌታ ሆይ ለውጠኝ እያልኩ የምጠይቀው። ለውጠኝ፣ በቃ ከማነክስበት ህይወት አውጣኝ፣ በቃ ላቅ ባለ መንፈሳዊ ህይወት ውስጥ አመላልሰኝ። በቃ ደስ የሚል ህይወት። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ የሚል ቃል አለ። እግዚአብሔርም ወሰደው ይላል፣ አልተገኘም። አንድ እግዚአብሔር ሰው ሲናገር ሄኖክ ከእግዚአብሔር ጋር ዋክ ያደርግ ነበር ማለት ሁለት ሰዎች አብረው እንደሚሄዱ ሄኖክና እግዚአብሔር አብረው ይሄዱ ነበር። እየሄዱ ሌላ ቴሪቶሪ ውስጥ ገቡ ማለት ሄኖክ መመለስ ወደማይችልበት የከበረ ህይወት ውስጥ ገባ። ሊመለስ አይችልም። በቃ እዛው መቅረት ነው ያለበት። እንደሱ ያርግልን። ወደ ከበረ እግዚአብሔር ህይወት ውስጥ ወደ ዲፕ መንፈሳዊ ዓለም ውስጥ እሱ ፍላጎት በእኛ ውስጥ ከገባ እግዚአብሔር ታማኝ አምላክ ነው፣ ይባርከናል። መጽሐፍ ቅዱሳችን ዘጸአት 33 ከ18 እስከ 23 አነብና አጭር ጸሎት ጸልያለሁ። እንደዚህ ይላል። እርሱም እባክህ ክብርህን አሳየኝ አለ። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። ይቅርም የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በአለቱ ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃው አለት አኖርሃለሁ። እስካልፍ ድረስ እጄን በላይ ጋርዳለሁ፣ እጄንም ፈቀቅ አደርጋለሁ። ጀርባዬንም ታያለህ፣ ፊቴ ግን አይታይም። እንጸልይ። ቅዱስ አባታችን እግዚአብሔር ሆይ በዝማሬ ውስጥ በጸሎት ውስጥ ባረከን። በዚህ ኮንፈረንስ ክብርህን ማየት እንፈልጋለን። በዚህ ያሉ ልጆች እኔም ጌታ ሆይ ክብርህን ለማየት እጅግ ፈልገናል። ለሚፈልጉ የምትመጣ አምላክ ነህ፣ የምትገኝ አምላክ ነህ። በጌታ በኢየሱስ ክርስቶስ ስም ክብርህን በመካከላችን ግለጠው፣ በቃልህ ደግሞ ተናገረን። በጌታ በኢየሱስ ክርስቶስ ስም አሜን። እባክህ ክብርህን አሳየኝ ይላል። ይሄ ነው ርዕሳችን። እባክህ ክብርህን አሳየኝ። አንዴ እንበለው ሁላችንም። እግዚአብሔር ታማኝ አምላክ ነው። የሙሴ ጸሎት የኛም ጸሎት ከሆነ ሙሴ የጠየቀውን ጥያቄ የምር ከእውነት ከልባችን ምንፈልግ ከሆነ ምንጠይቅ ከሆነ እግዚአብሔር ክብሩን ያሳየናል። ክብር በዕብራይስጥ ካቦድ ይባላል፣ በግሪክ ደግሞ ዶክሳ ይሉታል። ካቦድ መክበድ ነው፣ ሄቪነስ ነው፣ ጥንካሬ ነው። ዶክሳ ደግሞ ውበት ነው፣ ብርሃን ነው፣ ብራይትነስ፣ የብርሃን ነጸብራቅ ነው። መጽሐፍ ቅዱስ ውስጥ ይሄ ቃል ከ600 ጊዜ በላይ እንደተጻፈ ስራዬ ብለው የቆጠሩ ሰዎች ይናገራሉ። ጊዜ ሰጥተው ይሄንን ያጠኑ ሰዎች ከ600 ጊዜ በላይ ተጠቅሷል ይሉታል። 376 ጊዜ በብሉይ ኪዳን፣ 230 ጊዜ ደግሞ በአዲስ ኪዳን ውስጥ ተጽፏል። ይሄ ካቦድ ወይም ዶክሳ የሚለው ቃል ካቦድ የእግዚአብሔር የማንነቱ መገለጥ ማለት ነው።
ልክ ታቦቱ ሲማረክ ክብር ከእስራኤል ለቀቀ ስትል ኢካቦድ አለችው ይላል። የማንነቱ መገለጫ ነው። ካቦድ ውስጥ ሌላ ቃል አለ፣ ሸካይና የሚል ቃል አለ። እሱ ደግሞ የመገኘቱ መገለጫ ማለት ነው። የክብሩ ደመና ሲመጣ የእግዚአብሔር ህልውና ሀልወቱ ሲከሰት እሱ ክብር መጣ ማለት ነው። አሁን እኛ የምናወራው ይህንን ክብር ነው። እግዚአብሔር በመካከላችን ሲገለጥ የእግዚአብሔር የመገኘቱ ኃይል ሲሆንልን ማለት ነው። ስለዚህ የእግዚአብሔር ክብር ወደ ህይወታችን ሲመጣ በዚህ በዕብራይስጡም ቃል ትርጉም በግሪኩም ቃል ትርጉም ለውጥ በህይወታችን ይሆናል ማለት ነው። ክብር ሲያገኘን መክበድ እንጀምራለን። ሄቪ እንሆናለን። የሆነ ልዩነት የሚያሳይ ህይወት መኖር እንጀምራለን። እግዚአብሔር የተባረከ ይሁን። ወይም ደግሞ የሚያንጸባርቅ ውበት በእኛ መታየት ይጀምራል። ሙሴ ከተራራው ሲወርድ የፊቱ ቆዳ ያበራ ነበር ይላል። ለምን? ከክብር ጋር ተነካክቶ ስለመጣ። የእግዚአብሔር ክብር ሲያገኘን ህይወታችን በውበት ይሞላል። የሚያነክስ ህይወት ይቀየራል። የደከምንበት ነገር ለቆን ይሄዳል። አልገላገለን ብሎ ዘመናት ያስቆጠረ ጥያቄ መልስ ያገኛል። የእግዚአብሔር ክብር ሲመጣ ወገኖቼ እንቆቅልሾቻችን ሁሉ ይፈታሉ። ህይወታችን በታላቅ ውበት ይሞላል። ቃላችን ይከብዳል። ንግግራችን ይደመጣል። አገልግሎታችን ልዩ ይሆናል። ሰዎች እኛን መስማት ይጀምራሉ። የምንናገረው ቃል መደምደሚያ ይሆናል። እኛ ከተናገርን በኋላ ሌላ ሰው ሐሳብ መስጠት የማይችልበት አይነት ኃይል ይኖረናል። ይህንን ሁሉ ሊያደርግ የሚችል የእግዚአብሔር ክብር ነው። ክብሩ በህይወታችን ከመጣ፣ ክብሩ ከተገለጠ፣ እግዚአብሔር በክብሩ ከነካል እነዚህ አይነት ነገሮች በህይወታችን ይሆናሉ። ውበት እንላበሳል። አንዩዥዋል ቢዩቲነስ ወደኛ ይመጣል። አንኮመን የሆነ ውበት በእኛ ላይ መታየት ይጀምራል። ልዩነት ያለው የሚታወቅ። ለዚህ ነው ሙሴ አንተ ከኛ ጋር ካልወጣ ልዩ ህዝብ መሆናችን በምን ይታወቃል? እግዚአብሔር አብሮን ሲሆን ክብሩ በእኛ ላይ ሲታይ ነው ልዩ ሰዎች መሆናችን የሚታወቀው። እግዚአብሔር እኮ ይሄ ልዩነት በግብፅ አገር እንኳን ሲኖሩ ለእስራኤላውያን ቀን ለግብፃውያን ጨለማ አድርጎ ክብሩን ገልጦ ያውቃል። ስለዚህ ይሄንን ክብር እግዚአብሔር በህይወታችን እንዲያደርግ ዛሬ መነሻ የምትሆነውን አንድ ሐሳብ ብቻ ነው ማነሳላችሁ። ቅድም ኤልዬ ሲናገር ነበር። እግዚአብሔርን መፈለግ፣ ክብሩን መፈለግ። እግዚአብሔር ፍላጎቱ እኛ ውስጥ ካለ፣ ረሃቡ እኛ ውስጥ ካለ፣ ልክ ዋላ ወደ ውሃ ምንጭ እንደምትናፍቅ እያለከለከች በምድረ በዳ ውሃ ወዳለበት ቦታ እንደምትሄድ፣ ካልጠጣች ብዙ ችግር አለ፣ ጠላትም ያገኛታል። ስለዚህ ሮጣ ገስግሳ ውሃ ስታገኝ እንደምትረካ፣ ጠላቶቿን ማሸነፍ እንደምትችል፣ እንደሱ አይነት ፍላጎት እኛ ውስጥ ካለ፣ ጥማት እኛ ውስጥ ካለ እግዚአብሔር ክብሩን በህይወታችን ይገልጣል። መጽሐፍ ቅዱሳችን ውስጥ እግዚአብሔር ከተጠቀመባቸው ሰዎች መካከል አንዱ ዳዊት ነው። ዳዊት እግዚአብሔር በህይወቱ እንዲሰራበት ምክንያቱ ምንድነው ካላችሁ፣ እግዚአብሔርን የሚፈልግ ልብ ነበረው። ዳዊትን ልዩ የሚያደርገው በጣም የሚያስገርም አይነት ህይወት እንዲኖር ያደረገው እግዚአብሔርን ይፈልግ ነበረ። ረሃቡ እግዚአብሔር ነው። ፍላጎቱ እግዚአብሔር ነው። ጥማቱ እግዚአብሔር ነው። ትዝ ይላችኋል፣ በኃጢአት እንኳን በወደቀ ጊዜ በእግዚአብሔር ፊት ንስሐ ሲገባ መዝሙር 51 ላይ ቅዱሱን መንፈስህን አትውሰድብኝ፣ እንደገናም ከፊትህ ምን አታርገኝ፣ አትጣለኝ ይላል። ከእግዚአብሔር ፊት መጣል ማለት ከህልውና ውጪ መሆን ማለት ነው። የእግዚአብሔር ፊት የእግዚአብሔር መገኘት ማለት ነው። መጽሐፍ ቅዱሳችን በአማርኛው የእግዚአብሔር ፊት ብሎ የሚላቸው አብዛኛው ቦታዎች ላይ የእንግሊዘኛው የእግዚአብሔር መገኘት ነው የሚለው። አዳም ከእግዚአብሔር ፊት በኤደን ገነት ተሸሸገ ይላል። ከየት ነው የተሸሸገው? ከህልውናው ነው። ቃየል ከእግዚአብሔር ፊት ወጣ የሚል ቃል አለ። ከየት ነው የወጣው? ከእግዚአብሔር መገኘት፣ ከእግዚአብሔር ሀልወት ነው። ከእግዚአብሔር ህልውና ውጪ ሲሆን ያገኘው ሁሉ እንደሚገለው ያውቃል። ቃየል ምልክት አድርግልኝ ይላል።
ስለዚህ የምናየው ሐሳብ እግዚአብሔርን አብዝቶ በመፈለግ ውስጥ ሁሉ ጊዜ እግዚአብሔርን በመጠየቅ የእግዚአብሔርን ክብር በመናፈቅ ረሃብ ካለ መርካት አለ ረሃብ ካለ ጥጋብ አለ ፍላጎት ካለ እግዚአብሔር ታማኝ ነው ለፍላጎታችን መልስ ይሰጠናል ስለዚህ አብዝተን እግዚአብሔርን በመንፈልግበት ጊዜ ሌትና ቀን በፊቱ በፍላጎት በተሞላ መንፈስ እግዚአብሔር ፊት ስንሆን እግዚአብሔር ወደኛ ይመጣል ዳዊት እግዚአብሔርን ስለፈለገበት የመጀመሪያው አካይዱ ላይ ትንሽ ላንሳላችሁ አንደኛ ዜና ምዕራፍ 13 ላይ እናውጣና ከ1 እስከ 6 እናነባለን እንደዚህ ይላል ዳዊትም ከሻለቆችና ከመቶ አለቆች ከአለቆችም ሁሉ ጋር ተማከረ ዳዊትም የእስራኤልን ጉባኤ ሁሉ መልካም መስሎ የታያችሁ እንደሆነ ከአምላካችን ከእግዚአብሔር ወጥቶ እንደሆነ በእስራኤል አገር ሁሉ ለቀሩት ወንድሞቻችን በከተሞቻቸውና በመስመሪያዎቻቸውም ለሚቀመጡ ካህናትና ሌዋውያን ወደኛ ይሰበሰቡ ዘንድ እንላክ ቁጥር 3 በሳኦልም ዘመን አልፈለግነውምና ያምላካችንን ታቦት ወደኛ እንመልስ አላቸው ነገሩም በሕዝቡ ሁሉ አይን ዘንድ ቅን ነበርና ጉባኤ ሁሉ እንዲሁ እናደርጋለን አሉ የእግዚአብሔርን ታቦት ከቅሪያት አሪም ያመጡ ዘንድ ዳዊት እስራኤልን ሁሉ ከግብጽ ወንዝ ከሺኦር ጀምሮ እስከ ሐማት መግቢያ ድረስ ሰበሰበ ዳዊትም እስራኤልም ሁሉ በክሩቤል ላይ የተቀመጠውን ስሙም በእርሱ የተጠራውን የአምላክን የእግዚአብሔርን ታቦት ከዚያ ያወጡ ዘንድ በይሁዳ ወዳለችው ቅሪያት አራም ወደ ተባለች ወደ በዓላ ሄዱ ይላል ዳዊት ወደ ንግስና ሲመጣ የወሰደው የመጀመሪያው እርምጃ ነው ይሄ እርምጃ በኢየሩሳሌም መንገስ ሲጀምር በሁለቱም ነገዶች ላይ መንገስ ሲጀምር አንድነት ሲመጣ እግዚአብሔር ሕዝቡን አሳልፎ ሲሰጠው ልክ ንግስናውን መለማመድ ሲጀምር አንድ ነገር ማስተዋል ጀመረ ለምንድነው የሳኦል ዘመን ያልተሳካው ለምንድነው ሳኦል በዘመኑ የከሰረው ሳኦል ኪሳራ ውስጥ እንደኖረ ሁላችንም እናውቃለን ለምን ከሰረ ሳኦል ያጠናኑ የሚመስለው አንድ ነገር መፍትሄ ለማግኘት መጀመሪያ ችግሩን ማወቅ ያስፈልጋል ለምንድነው እስራኤል በፖለቲካው ውድቀት ውስጥ የገባችው በኢኮኖሚዋ የከሰረችው በመንፈሳዊውም ነገሯ ባዶ የሆነችው ለምንድነው ብሎ ቆም ብሎ ያሰበ ይመስላል ከንግግሩ ስትነሱ ማለት ነው ምክንያቱን አወቀው ቅድም እንደነገርኳችሁ አንደኛ ሳሙኤል ምዕራፍ 4 ላይ የእግዚአብሔር ታቦት ምን ሆኖ ነበር ተማርኮ ነበር የእግዚአብሔር ታቦት ተማርኮ ፍልስጤማውያን እጅ 7 ወር ነው የቆየው ከዛ ተመልሶ መጥቷል ወደ እስራኤል ምድር መጥቷል በቅሪያት አሪም ነበር ወደ 20 ዓመት ገደማ ቆይቷል ታቦቱ በዛ ሳኦል ወደ ንግስና ሲመጣ ማለት ነው ሳኦል ከነገሰ ደግሞ 40 ዓመት አስቡት ታቦቱ ከ60 ዓመት በላይ በዛ ነበር ማለት ነው ዳዊት ወደ ንግስና ሲመጣ ሕዝብ ሰብስቦ አለቆች ሰብስቦ በሳኦል ዘመን ምን አላረግነውም አልፈለግነውም ይላል የሳኦል ኪሳራ እግዚአብሔርን አለመፈለጉ የተማረከው ታቦት መጥቶ 6 እና 7 ማይል ቅርብ ላይ ርቀቱ በጣም ቅርብ ቦታ ላይ ለኢየሩሳሌም ሳኦል ግን ትዝ ብሎት አያውቅም ሳኦል ዳዊትን እያሳደደ የኖረበትን ዘመን ቆም አድርጎ ትንሽ ትቶ የእግዚአብሔርን ነገር መፈለግ ቢጀምር ምንኛ የተሳካለት ሰው እንደሚሆን አስቡ አንዳንድ ጊዜ የሚፈለገውን ስላላወቅን ነው ብዙ ኪሳራ ውስጥ የምናልፈው መሮጥ የሚገባን ከምን አንፃር እንደሆነ ስለማይገባን ነው እግዚአብሔር ነው ያነገሰው እግዚአብሔር ነው የሰጠው ይሄንን ሹመት ነገር ግን ሳኦል ዳዊት መጥቶ ዙፋን ይወስድብኛል ብሎ ፈርቶ ዳዊትን ለመግደል ሁሉ ጊዜ ያሳድደዋል በጣም አድካሚ ህይወት ነው የኖረው በጣም አድካሚ በጣም የኪሳራ ህይወት ነው የኖረው እዚህ በዋሻ ነው ሲባል ተከትሎት ይሄዳል የሆነ ቦታ ነው ሲባል ተከትሎት ይሄዳል ለመግደል ይፈልጋል ዳዊትን ማለት ነው
እግዚአብሔርን ቢፈልግ በነዛ ጊዜያቶች ውስጥ አስቡት ምንኛ የተሳካለት ንጉስ እንደሚሆን። ስለዚህ አንዳንድ ጊዜ የሚፈለገውን አስቀድመን ስለማናውቅ መፈለግ የሚገባው እያለ የማይፈለግ ነገር ስንፈልግ ነው ኪሳራ ውስጥ የምንገባው፣ ዋጋ የምንከፍለው። እግዚአብሔርን መፈለግ ሲገባን ብዙ ምንፈልጋቸው ነገሮች አሉ። እግዚአብሔርን የሚፈልግ ልብ ደስ ይበለው ብሎ መጽሐፍ የሚናገርበት ምክንያት እግዚአብሔርን የሚፈልግ ሰው ብልህ ነው ማለት ነው፣ ጠቢብ ነው። ብዙ ነገር በሚፈለግበት ዘመን ቆም ብሎ እግዚአብሔርን የሚፈልግ ልብ በጣም የታደለ ልብ ነው፣ እሱ እድለኛ ነው፣ ደስ ይበለው ይላል የእግዚአብሔር ቃል። ስለዚህ ሳኦል ያልፈለገውን የረሳውን የተወውን የእግዚአብሔርን ታቦት ማምጣት እንደሚጠቅመው አሰበ ዳዊት። መፍትሄው የሱ መንግስት የሰላም መንግስት የሚሆነው እግዚአብሔር ሲመጣ ነው። ኢካቦድ ወደ ካቦድ ሲቀየር ነው። የለቀቀው ክብር ወደ ቦታው ሲመጣ ነው። የተወሰደው ክብር ተመልሶ ስፍራውን ሲይዝ ነው። ሳኦል ይሄንን ዞር ብሎም አላሰበም። ስለዚህ ዳዊት ምን አደረገ? የእግዚአብሔርን ታቦት እናምጣ ብሎ ሰዎች ሰበሰበ። ታቦቱን ይዞ ሲመጣ ትዝ ይላችኋል፣ ኦዛና አንዱ አብረው የነዱት በሬዎቹን ፋነኑና ሲይዙ ተቀሰፉ። ዳዊት ደንግጦ ታቦቱን ወደ አቢዳራ ቤት አስገባው ይላል። በጣም የሚገርመው አቢዳራ ተዘጋጅቶ አይደለም የጠበቀው። ታቦት ይመጣል ቤቴ ብሎ ፕሮግራም አልነበረውም። ለታቦቱ ቦታም አልነበረውም። በቃ መንገድ ላይ ያገኙበት ቤት ዳዊት ይዤ መሄድ አልችልም ብሎ አስገባው። ተቀበለው በር ከፍቶ። የአቢዳራ ቤት ተለወጠ። የእስራኤልን ታሪክ የሚለውጠው ታቦት መነሻ ሆኖ የምታገኙት አቢዳራ ቤት ነው። የሚሰማ ክብር ገባ አቢዳራ ቤት። ዳዊት እስኪሰማው ድረስ እግዚአብሔር አቢዳራን ባረከው ይላል። አቢዳራን ጎበኘው ይላል። ቤቱን ባረከ ይላል። ለምን? የእግዚአብሔርን ክብር ወደ ቤቱ አስገብቷል። የእግዚአብሔር ክብር ሲመጣ የሚሆኑ ብዙ ነገሮች አሉ። ዳዊት ይህንን ስለሚያውቅ የእግዚአብሔር ክብር ወደሱ እንዲመጣ እጅግ ፈለገ ማለት ነው። ወገኖቼ እግዚአብሔር በህይወታችን እንዲሰራ የምንፈልግ ከሆነ የቀረን ዘመን የቀረን እድሜ ፍሬያማ ሆኖ እንዲያልፍ የሚጠቅም ነገር አድርገን የሚታይ ነገር አድርገን መታሰቢያ ያለውን ስራ ሰርተን እንድናልፍ የኔም ጸሎት የኔም ጩኸት ስለሆነ እንደዚህ አይነት ፍላጎት እንደዚህ አይነት ረሃብ በልባችሁ ካለ እግዚአብሔርን አብዝታችሁ ፈልጉት። እግዚአብሔር የሚፈልግ አምላክ ነው። እግዚአብሔርን የሚጠማ ልብ፣ እግዚአብሔርን የሚፈልግ ልብ። ነፍሴ አንተን አንተን አለች። እግዚአብሔርን የምትል ነፍስ እግዚአብሔር ወዴት ነህ? እፈልግሃለሁ፣ እፈልግሃለሁ። በጸሎት እፈልግሃለሁ፣ በመዝሙር እፈልግሃለሁ፣ ስንወጣ እፈልግሃለሁ፣ ስንገባ ስንቀመጥ ስንነሳ እግዚአብሔር ሆይ እፈልግሃለሁ። ይሄንን አብዝተን የምንል ከሆነ እግዚአብሔር በህይወታችን ጉብኝት ያመጣል። እግዚአብሔር እንዳንፈልገው የሚያረጉን ብዙ ፈተናዎች ዙሪያችን ላይ አሉ። ጊዜያችንን የሚሻሙ ብዙ ተግዳሮቶች አሉ። በጣም ሳናውቀው ቀናችንን የሚበሉ ብዙ ጥቃቅን ቀበሮች አሉ። እግዚአብሔርን ለመፈለግ ለመነሳሳት ስናስብ መነሳሳታችንን የሚገሉ ብዙ ነገሮች አሉ። በጣም በከባድ ዘመን ውስጥ ነው ያለነው። እጅግ በጣም ተግዳሮት የበዛበት ዘመን ውስጥ ነው ያለነው። ይህንን ተግዳሮት ማለፍ ከቻልን መጨከን ከቻልን እግዚአብሔርን አብዝተን ለመፈለግ ከቆረጥን እግዚአብሔር ታማኝ አምላክ ነው። ዳዊት ሲዘምር መዝሙር 132 ላይ እንደዚህ ብሎ ይዘምራል ከቁጥር 1 እስከ 5 አቤቱ ዳዊትን ገርነቱን ሁሉ አስብ፣ ለእግዚአብሔር እንደማለ ለያዕቆብም አምላክ እንደተሳለ። በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም። ለዓይኖቼም መኝታ ለሽፋሽፍቶቼም እንቅልፍ ለጉንጮቼም ረፍትን አልሰጥም። ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ ይላል። በጣም በጣም ትልቅ ጸሎት ነው የሚጸልየው። በአጭሩ ዳዊት ምንድነው የሚለው?
እግዚአብሔር ክብሩን እስኪያሳየኝ ድረስ እግዚአብሔር ታቦት ማደሪያ እስኪያገኝ ድረስ ወደሚመቸው አልጋዬ አልሄድም፣ ወደ ምንጣፌ አልጋ አልወጣም፣ ለዓይኖቼ ረፍት አልሰጥም፣ ለሽፋሽፍቶቼም መኝታን አላደርግም። ዝም ብዬ እግዚአብሔርን እፈልጋለሁ። ራቤ እግዚአብሔር ነው፣ ፍላጎቴ እግዚአብሔር ነው፣ ጥማቴ እግዚአብሔር ነው ይላል። ንጉስ ነው፣ የሚመች አልጋ አለው፣ ጥሩ ቤት ውስጥ ይኖራል። ነገር ግን ወደ አልጋ ክፍሌ አልገባም ይላል። ዝም ብሎ የሚያለቅስ ነው የሚመስለው ዳዊት። የሆነች ጥግ ይዞ እግዚአብሔር ሆይ እፈልግሃለሁ፣ ረሃብ አለ ውስጤ፣ ጥማት አለ ውስጤ፣ ፍላጎት አለ ውስጤ፣ አንተን እፈልጋለሁ። ዛሬ ቢሆን ዳዊት የጻፈው አንተን ክብርህን እስካይ ድረስ ኢንተርኔት አልጠቀምም የሚል ይመስለኛል። ሶሻል ሚዲያ አጠፋለሁ የሚል ይመስለኛል። ለህይወቴ እንቅፋት የሚሆኑ ነገሮችን ከህይወቴ አነሳለሁ ብሎ የሚጽፍ ይመስለኛል። በጣም ብዙ ተግዳሮት ውስጥ ስለምናልፍ ማለት ነው። እግዚአብሔርን ለመፈለግ ተነቃክተን ፍላጎታችን ግቡን ሳይመታ መንገድ ላይ የምንቀርባቸው ጊዜያቶች ብዙ ናቸው። የጀመርነውን ጉዞ ወደ መዳረሻ ሳናመጣ የምናቋርጥባቸው ሰዓታት ብዙ ናቸው። ይሄ ሰው ግን አልተኛም ይላል። ዝም ብዬ አለቅሳለሁ፣ ለዓይኖቼ ረፍት ለሽፋሽፍቶቼም እንቅልፍ አልሰጥም። ዝም ብዬ አለቅሳለሁ። ቅዱስ መንፈስን አትውሰድብኝ ብሎ ሲጸልይ እኮ ከፈለክ መንግስቴን ውሰድ እያለ ነው። ሌላ ነገሬን ሁሉ መውሰድ ትችላለህ፣ ዙፋኑንም ውሰደው፣ ምንም አይጠቅመኝም። ዳዊት እኮ የህይወቱ ስኬት ያለው እግዚአብሔር ጋር እንደሆነ ስላወቀ ነው። ጎልያድን የጣለው በራሱ እንዳልሆነ ያውቃል። ጠላቶቹን የመታው ድል ያገኘው ዳዊት እግዚአብሔር ከርሱ ጋር ሆኖ እንደሆነ ያውቃል። ወገኖቼ እግዚአብሔር ከናንተ ጋር ሲሆን በጣም ልዩ ሰዎች ነው የምትሆኑት። መና እድሜው 24 ሰዓት ነው ታውቃላችሁ አይደል? ሰንበት ሲሆን ግን 48 ሰዓት ይሆናል። እግዚአብሔር ታቦት ግን ለዘላለም ይኖራል። እዛ ቅድስተ ቅዱሳኑ ሲገባ ሁሌ ትኩስ ነው። ወገኖቼ የእግዚአብሔር ሕልውና እንደሱ ነው የሚያደርገው። ህይወት ይቀየራል። ዳዊት እሱን ያውቃል። ዳዊት ገብቶታል። የስኬቱ ሚስጥር ያለው እግዚአብሔር ጋር እንደሆነ ያውቃል። ሌላ ምንም እንዳልሆነ ያውቃል። ዳዊት እኮ ጦርነት ውስጥ ገብቶ እኮ ተሸንፎ አያውቅም። እግዚአብሔር ሁሌ ድል ይሰጠዋል። እንደውም በጣም የሚገርመኝ ቃል አለ። አንድ ስብከት አለኝ እግዚአብሔር ግን የሚል ሳኦልም ዳዊትን ሁል ጊዜ ይፈልገው ነበር ይልና እግዚአብሔር ግን በእጁ አሳልፎ አልሰጠውም የሚል ቃል አለ። በጣም የሚገርም ቃል ነው። ሁል ጊዜ ይፈልገዋል፣ እግዚአብሔር ግን አሳልፎ አልሰጠውም። ዳዊት ለምንድነው እግዚአብሔር የጠበቀው ካላችሁ ዳዊት ከእግዚአብሔር ጋር ለመሆን የነበረው ጭካኔ ነው። ከእግዚአብሔር ጋር ለመሆን የቆረጠ ልብ ስለነበረው ነው። እንደዚህ ብሎ ዘመረ አይደለ? እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል፣ እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ ያን ጊዜ ሕያዋን ሳለን በዋጡን ነበር። ያን ጊዜ በነፍሳችን ላይ ብዙ ፈሳሾች ባለፈ ነበር። ወጥመት ነበረ ግን አስመልጦኛል ይላል። የጠላት ጦር ነበር አስመልጦኛል ይላል። ሰልፍ ነበረ እግዚአብሔር ጠብቆኛል ይላል። ለምንድነው ካላችሁ እግዚአብሔርን አብዝቶ የሚፈልግ ሰው ስለሆነ ነው። እግዚአብሔርን ፈልጉት፣ በሕይወት ትኖራላችሁ። እግዚአብሔርን ፈልጉት፣ ፍላጎታችሁ እግዚአብሔር ይሁን። ከምንም ነገር በላይ
በጣም ብዙ የሚያጓጉ ነገሮች አሉ። በጣም ብዙ እዚህ ሀገር በተለይ በጣም ብዙ የሚያጓጉ ነገሮች አሉ። ሁሉን እርግፍ አድርገን ትተን እግዚአብሔርን ፈልገው። ተንፋሻችንና መንገዳችን በእግዚአብሔር እጅ ላይ ነው ያለው። መቼ እንደምንሄድ አናውቅም። በጣም ብዙ ፕሮግራሞች ሊኖሩን ይችላሉ። ብዙ እቅዶች ሊኖሩን ይችላሉ። እግዚአብሔር ያየልን መንፈሳዊውን ዓለም ሳናጣጥም ግን እንዳንሄድ፣ እግዚአብሔር በእኛ ህይወት ከብሮ እግዚአብሔር በህይወታችን ነግሶ እንዳናልፍ። ዳዊት እኮ በ70 ዓመቱ ደከመ ይላል። በጣም ደከመ። ዘመኑን በሙሉ ለእግዚአብሔር ሲሮጥ ኖሯል። ጦርነቱ የእግዚአብሔር ጦርነት ነው። ዳዊት የተዋጋው፣ ዳዊት ያገለገለው እግዚአብሔርን ሐሳብ ነው። ለዚህ ነው ሐዋርያት ሥራ መጽሐፍ ላይ ምዕራፍ 13:36 ላይ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። አንድ አረፍተ ነገር ዘጋው። ይሄ ሰውዬ የተዋጋው ውጊያ፣ የኖረው ኑሮ፣ የሮጠው ሩጫ ሁሉ የእግዚአብሔር ሐሳብ ነበር ማለት ነው። የእግዚአብሔርን ሐሳብ አገለገለ። በቃ አለቀለት። እግዚአብሔር እንደሱ ያርግልን። ይሄ ግን የሚሆነው እግዚአብሔርን ስንፈልገው ነው። እግዚአብሔርን የሚፈልግ ህይወት ሲበዛልን ነው። እግዚአብሔርን ስንጠማ ነው። መሬት ስንይዝ ነው። በርከክ ስንል ነው። እግዚአብሔር ወዴት ነህ ስንለው ነው። ከመኝታችን ስንወርድ፣ ከምቾቶቻችን ስንወርድ፣ ስልኮቻችንን ስናጠፋ፣ ቲቪዎቻችንን ስንዘጋ፣ ሶሻል ሚዲያ ስንቀንስ፣ ፌስቡክ ስንቀንስ፣ ቲክቶክ ስንቀንስ፣ ጌታ ሆይ አንተን ፈልጋለሁ ተደፍተን ስንማጸን፣ ተዘርረን አልነሳም ስንል፣ በቃ ንካኝ፣ ለውጠኝ፣ ህይወት ያንተን ፈልጓል። ጠረኔን የምትቀይረው አንተ ነህ። መዓዛዬን የምትቀይረው አንተ ነህ። በቃ ፈልጋለሁ። ያ ሰው ያረጅም ጉዞ ተጉዞ መጥቶ ያቦቅ ወንዝ አጠገብ ሲደርስ እኮ ይደክመዋል። ያዕቆብ ሙሉ ቀን ነው ወክ ያደረገው። መኝታ ነው የሚያሰኘው እኮ፣ እንቅልፍ ነው የሚያሰኘው። ስጋ ይደክማል። ዛሬ ደክሞኛል እንዳልኳት ይደክማል። ይህ ሰውዬ ሌሊቱን ሙሉ በእግዚአብሔር ፊት ቆመ። ሚስቱንና ልጆቹን አሻግሮ እዛው ያቦቅ ወንዝ አጠገብ ከእግዚአብሔር ጋር መነጋገር ጀመረ። መባረክ ፈለገ። ለውጠኛል፣ ለውጠኝ። እየታገለ ነው። በድካም ቢመጣም፣ ሌሊቱን ሙሉ ተጉዞ ቢመጣም፣ ቀኑን ሙሉ የእግር ጉዞ ውስጥ ቢኖርም መንፈሳዊውን ለዓለም ማጣጣም ፈልጓል። ስለመባረክማ የሁለት ክፍል ሰራዊት ሆኗል። የሚፈልገው ኢንካውንተር አለ። ክብሩን ማየት ፈልጓል። እግዚአብሔርን ማየት ፈልጓል። እግዚአብሔር በቃ እዛው እየታገለ ሊነጋ ሆነ። ፀሐይ ሊወጣ ሆነ። ልቀቀኝ ልሂድ አለው። ያን ጊዜ ምን አለው? ካልባረከኝ አለቅ። የጭኖቹ ላይ መታው ይላል። ነርቡን የመታው፣ ሲስተሙን የመታው፣ ዲስሎኬት ነው ያደረገው። በጣም ብዙ ነርቭ አለ የሚባል ቦታ ላይ ነው የመታው። እንደሱም ሆኖ ይዟል። አለቀም አለው። ባርከኝ አለው። ዛሬ እንኳን አለቀ። እንደሱ አይነት ዴስፔሬሽኑ ስንገባ እግዚአብሔርን የመፈለግ ፍላጎታችን የሆነ ሊገለጥ የማይችል ሆኖ ሲታይ፣ በቃ ካልባረከኝ አልነሳም ብለን ስንደፋ፣ ካልለወጥከኝ አልነሳም፣ ክብርህን ካላየው አልነሳም፣ እንደሱ ስንወራረድ ድፍት ብለን ሰኞ ተደፍተን ስንነቃ ሮብ ሆኖ፣ አርብ ሆኖ፣ ቅዳሜ ሆኖ ሳናቀው በእግዚአብሔር ክብር ውስጥ ገብተን 40 ቀንና 40 ሌሊት ሰማይ ላይ በሲና ተራራ ላይ ብቻ የተቀመጠ እንዳይመስላችሁ። ሳይተኛ ሰው 40 ቀን ሳያርፍ ሳይበላ ሳይጠጣ፣ ወገኖች ሆይ በቅድስተ ቅዱሳን የገባው መና ሳይተላ ትኩስ ሆኖ መቆየት ከቻለ በእግዚአብሔር ክብሩ ስትሆኑ ረሃብ አያስታውሳችሁም፣ ትዝም አይላችሁ። ብዙ ነገር ትረሳላችሁ። ከማንነታችሁ ትወጣላችሁ። ሌላ ዓለም ውስጥ ናችሁ። እግዚአብሔርን በሚያክል ታላቅ አምላክ ውስጥ ናችሁ። ሙሴ እንደሱ ነበረ።
ለዛ ነው ሲወርድ ፊቱ ያበራ ነበር ይላል። ወደ ተራራ ወጥቶ እግዚአብሔር ና ብሎ ጠርቶት 7 ቀን እኮ ዝምታን የነበረው ተራራ ላይ ምንም ወሬ የለም። ዘጸአት 4 ላይ ስታነቡ ና ውጣ አለው አይደል? ና አለውና እዛ ተራራ ላይ ሲወጣ ተራራው ላይ የእግዚአብሔር ደመና ከደነው። ሙሴ ተሸፈነ፣ በደመናው ተዋጠ። ከዛ 7 ቀን ዝም አለው። 7ኛ ቀን ላይ እግዚአብሔር ያወራው ጀመር። ተደፍታችሁ ስትነቁ ሳምንት ሆኖ ብትነቁ ሳታውቁት ክብሩን ናፍቃችሁ ፊቱን ፈልጋችሁ እጁን ናፍቃችሁ እንዲነካችሁ ካውንተር እንዲሆን በሕይወታችሁ ድፍት ብላችሁ ሳምንታት ተቆጥሮ ብትነቁ ስትነሱ እኮ ቀኑ ተቀይሯል፣ ሳምንታት አልፈዋል ብትባሉ እግዚአብሔር እንደሱ ያርግልን። እሱን ግሊምሷን ትንሽ ጭላንጭሏን ቢያሳየን እግዚአብሔር የክብሩን ትንሽ ጸዳል በእኛ ላይ ቢያበራ ወገኖቼ የሕይወታችን ምዕራፍ ይቀየራል። ነገራችን ይቀየራል ወገኖቼ። ክብሩን ስላላየን ከብዙ ነገር ጎለናል። እዛ የክብር ተራራ ላይ 3 ሆነው ወጡ ይላል ጌታ ኢየሱስ። 3ቱን ደቀ መዛሙርቶቹን እና ጴጥሮስን ይዞ ወጣ ይላል። እዛ ክብሩ ሲገለጥ ሙሴና ኤልያስ ታዩ አይደል? እዛ ክብር ተገልጦ ያ የሚያስገርም ክብር ጴጥሮስ እኮ በዚህ መሆን ለኛ መልካም ነው ያስባለው ክብር በጣም ልዩ ክብር ነው። ይገርማቸዋል። ጴጥሮስ ሲናገር 3 ዳስ እንስራ ይላል። እዛ እኮ ያለው 6 ሰው ነው። እሱም እኮ አለ። አንድ ለአንተ እንስራ፣ አንድ ለሙሴ እንስራ፣ አንድ ለኤልያስ፣ እኔ እንኳን እንደሆንኩ ልሆን ይላል። የእግዚአብሔርን ክብር ስታዩ ነው እንደሱ የምታወሩት። ከራስ ወዳድነት ትወጣላችሁ። ጴጥሮስ እንደዚህ ብሎ መናገር የሚችል ሰው አይደለም። ለራሱ የሚያስብ ሰው ነው። የሱ ነገር ነው በሱ ህይወት ውስጥ አንደኛ። ለጴጥሮስ ሁሌ ቀዳሚ መሆን ነው የሚፈልገው። ያ በገናናው ክብር ተገልጦ እግዚአብሔር በርሱ ደስ የሚለኝ የምወደው ልጄ ብሎ ሲያውጅለት እየሰማ ባለበት በዛ ድባብ ውስጥ እናንተ ቤት ውስጥ ኖሩ፣ ለእናንተ ጎጆ ልስራላችሁ፣ ዳስ ላብጅላችሁ ይላል። ከእኔነታችን የምንወጣው የእግዚአብሔር ክብር ሲነካም ብቻ ነው። አካይዳችን የሚቀየረው እግዚአብሔርን በመፈለግ በመጠማት በመራብ እግዚአብሔር ወዴት ነህ በሚለው የውስጥ ፍላጎታችን እግዚአብሔር እሱን ለማርካት ሲመጣ በሚሰራልን ስራ ነው። ይህንን እግዚአብሔር ያርግልን። እግዚአብሔርን በመፈለግ ወደ መኝታዬ አልጋ አልወጣም ማለት አልወጣም። በዚህ ምሽት እግዚአብሔርን ወደምትፈልጉበት ከፍታ እግዚአብሔር ያስገባችሁ። ከቆረጥን ከጨከንን ከተወራረድን እግዚአብሔር ያረጋዋል። የጭኑ ሹሉዳ ተመቶ ደንዝዞ ባርከኝና ለቀሃለው ካልሆነ ግን አልለቀህም ብሎ እንደሚሟገተው እንደ ያዕቆብ እግዚአብሔር ባረከው ይላል። በጣም እኮ የሚገርማችሁ እዛ ክፍል ላይ ስታነበው እግዚአብሔርን አየሁት ይላችኋል። እግዚአብሔርን ፊት ለፊት አየሁት፣ ሰውነቴ ድኖ ቀረ ይላል። እያነከሰ ነው ግን ድኛለሁ ይላል። ብዙ ዘመን ሲሮጥ ኖሯል፣ ሲያመልጥ ኖሯል፣ ሲሸሽ ኖሯል። መሮጥ የሚችል ጀግና ነው፣ ሯጭ ነው። ከኤሳው ሮጧል፣ ከላባ ሮጧል። ከዚህ በኋላ ግን አይሮጥም። ያነክሳል ግን ህይወቱ ተለውጧል። እግዚአብሔር የህይወቱን ምዕራፍ ቀይሮለታል። ወንድሙን ለማየት ይሮጣል። አሁን የሚሮጠው ወዴት ነው ካላችሁ ትላንትና ወደ ሸሸው ወንድሙ ነው የሚሮጠው። ኤሳውን ሲያቅፈው ያለቅሳል። በኤሳው ፊት ይቅርታ ይጠይቃል። አንዳንዴ እኮ ይቅር ማለት የሚያቅተን እኮ ክብሩን ስላላየን ነው። በምህረት መሞላት የሚያቅተን ክብሩን ስላላየን ነው። ተደፍቶ ማረኝ ይላል። ያ የዘፍጥረት 34 ኢንቫይሮንመንት በጣም አስገራሚ ኢንቫይሮንመንት ነው። ወንድማማቾች የሚያወሩትን ካነበባችሁ ትደነቃላችሁ። ኤሳው ለያዕቆብ ማሰብ ይጀምራል። አሁን በቃ ከተማውን አገሩን ይሄንን ሴይርን ምድር አታቀውምና የሚያደርሱ ሰዎች ይሰጣሉ። ኖ አያስፈልገኝ፣ ስጦታ ያመጣል እንካ አልቀበልም ይባባላሉ። በጣም የሚያስገርም ምህረት ይገባል።
ያዕቆብ በምህረቱ ተነክቷል። ያዕቆብ የጌታን ክብር አይቷል። እግዚአብሔርን ፈልጋችሁ የምትደርሱበት መዳረሻ የእግዚአብሔር ክብር ነው። እግዚአብሔርን ስትፈልጉት የምትመጡበት የመጨረሻ ቦታ የእግዚአብሔር ክብር ያለበት ቦታ ነው። እግዚአብሔር ክብሩን ያሳየን። ኤልሳ ኤልያስን መንፈስ በእኔ ላይ 2 እጥፍ ሆኖ ይምጣ ይለዋል። በጣም አስቸጋሪ ነገር ለምንሃል አለው ይላል። የሰጠው እድል አለ። ሳልወሰድ ምን እንዳደርግልህ ትፈልጋለህ ብሎታል። ምፈልገው አንተ ላይ ያለው መንፈስ እኔ ላይ 2 እጥፍ እንዲመጣ ነው ይላል። ስወሰድ ካየ ይሆንልሃል አለው ይላል። እንደዚህ አይነት ፍላጎት እግዚአብሔር ይስጠን። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉ በህይወት ትኖራላችሁ። እግዚአብሔርን ስትፈልጉት እግዚአብሔር ወደ እናንተ ይመጣል። ኤርምያስ 29:13 ላይ እናንተ ትሹኛላችሁ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ ይላል። ክብር ለኢየሱስ ይሁን። ከእናንተ ዘንድ እገኛለሁ ይላል እግዚአብሔር ይላል። መቼ ነው የሚገኘው እግዚአብሔር ካላችሁ ስትፈልጉት ነው ይላል። ከፈለጋችሁት ይገኝላችኋል። አብዝታችሁ ከፈለጋችሁት፣ አጥብቃችሁ ከፈለጋችሁት እግዚአብሔርን መፈለግ ይሁንልን። እግዚአብሔርን ስንፈልገው እግዚአብሔር ወደ ህይወታችን ይመጣል። ኢሳይያስ 55:6 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት ይላል። ሃሌሉያ። እግዚአብሔር በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት። ያዕቆብ 4:8 ላይ ወደ እግዚአብሔር ቅረቡ ይልና ወደ እናንተም ይቀርባል ይላል። መቀራረብ ይቻላል ማለት ነው። ወደ እግዚአብሔር ስንቀርብ እግዚአብሔር ወደኛ ይቀርባል። እግዚአብሔር የተባረከ ይሁን። ዳዊት ታቦቱን ይዞ ወደ ኢየሩሳሌም ሲመጣ ይዘምረው መዝሙር አለ። ብዙ ሰዎች እንደሚሉት መዝሙር 24ን የዘመረው ታቦቱ ሲመጣ ነው ይላሉ። እንደዚህ ይላል። ሙሉን ምዕራፍ ላንብብላችሁ። 10 ቁጥር ብቻ ነው ያለው። ምድርና ሞላዋ ለእግዚአብሔር ናት፣ ዓለምም በእርሷም የሚኖረው ሁሉ። እርሱ በባህሮች መስርቷታልና በፈሳሾችም አጽንቷታልና። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹህ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውን በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክ ምህረትን ይቀበላል ይልና ቁጥር 6 ይህች ትውልድ እርሱን የምትፈልግ ናት። ሃሌሉያ። የያዕቆብን አምላክ ፊት የምትፈልግ እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉስ ይግባ። ይህ የክብር ንጉስ ማን ነው? እግዚአብሔር ነው፣ ብርቱና ኃያል እግዚአብሔር ነው፣ በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉስ ይግባ። ይህ የክብር ንጉስ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉስ ነው። እቺ ትውልድ እርሱን የምትፈልግ ናት። እኔና እናንተ እግዚአብሔርን የምንፈልግ ነን። እግዚአብሔር በሰጠን በዚህ እድሜያችን በዚህ ዘመናችን እግዚአብሔርን እንፈልገው። እግዚአብሔርን ስንፈልገው እግዚአብሔር ይመጣል። እግዚአብሔርን ስንፈልገው እግዚአብሔር ይገኝልናል። አባት ሆይ ስንለው አቤት ልጆቼ ብሎ ይመጣል። እግዚአብሔር በመፈለግ ውስጥ ወገኖቼ ትልቅ ደስታ አለ። ሁሉ ጊዜ በእግዚአብሔር ፊት ምንገኝ ስንሆን ጸሎት መቼም መኪና እየነዱም ይቻላል፣ ስራ እየሰሩም ይቻላል። የምናረገው ነገር እያረግን እግዚአብሔርን መፈለግ ይቻላል። ስለዚህ የሆነ የተለየ ነገር እንድታረጉ እያረኳችሁ ወይም እየተናገርኩ እንዳልሆነ ይገባችኋል። በቃ እግዚአብሔርን የሚፈልግ ልብ፣ በቃ እግዚአብሔርን የሚናፍቅ ልብ እየሰራንም እግዚአብሔርን የሚፈልግ
ነገራችንን ያደረግንም እግዚአብሔርን የሚፈልግ እግዚአብሔርን የሚያስብ የእግዚአብሔርን ነገር የሚያሰላስል የእግዚአብሔርን መንግስት ጉዳይ የሚያስብ እንደሱ አይነት ፍላጎት ካለ ወገኖቼ እናንተ መኳንንቶች በሮችን ክፈቱ የዘላለም ደጆች ይከፈቱ የክብር ንጉስ ይግባ የሚለው ቃል በህይወታችን ይሰራል የክብር ንጉስ ወደኛ ይገባል ይህች ትውልድ እግዚአብሔርን የምትፈልግ ትውልድ ናት በቅዱስ ስሙ ተጓደዱ እግዚአብሔርን የሚፈልግ ልብ ደስ ይበለው እግዚአብሔርን ፈልጉት ትጸናላችሁ ሁሉ ጊዜ ፊቱን ፈልጉ ይላል አንደኛ ዜና 16:10 እና 11 ላይ ሁሉ ጊዜ ፊቱን ምን አርጉ ፈልጉ እግዚአብሔር ክብሩን እንዲያሳየን የእግዚአብሔር ክብር በቤተክርስቲያናችን በህይወታችን እንዲገለጥ በቤታችን በትዳራችን እንዲገለጥ ፍላጎት ያስፈልገናል ማለት ነው እግዚአብሔር ይሄን ፍላጎት ያብዛልን ክብሩን ይግለጥልን እንጸልያለን